ሰራተኛዋ አደይ ክፍል 30 ተለቀቀ። ለምለም አደይ ጋር መታ አደይ አለቻክችን ሀብሉ አንቺ ጋር ሆኖ ነው እስከዛሬ ለኤላ ሳትሰጪው ዝም ያልሽው? አንቺ አደይ ጅል አትሁኚ። ሀብሉን ለኤላ ሰጠን ማለት አንቺ አደጋ ውስጥ ገባሽ ማለት ነው። ያቺ ታዲያ ሀብሉ እኮ ስለጠፋ ነው ይህ ሁሉ መከራ እየደረሰብኝ ያለው። ያቺ ሰይጣን አደይ ፍቅር ስትጫወትብሽ አላይም። ከዛ ኤላ መጣና ምንድን ነው የምትጨቃጨቁት አላቸው። ለአደይ ከሰዎች ጋር እንዴት እንደምኖር እያስረዳዋን ነው አላይ ለምለም። በቃ እሺ ተመካከሩ ብሎ ኤላ ወጣ። በቃ እንደነገርኩሽ ነው ብላት ለምለም ከኪችን ወጣች። ፍቅር ከሊዱ ክላስ ገብታ ሊዱ ተነሽ፣ ምን ፈለግሽ? ሀብሎ ያለው ለምለም ጋ ነው። አደይና ለምለም እየተጫወቱበት ነው። እውነትሽን ነው? አደይም ለምለምም ከዚህ ቤት ውልቅ ብለው እንዲወጡልን እፈልጋለሁ። ለምለም አንቺን ስለማጠራጠርሽ ሀብል መውሰድ ትችያለሽ። ስለዚህ አንቺ ኤላ ቤት ሂደሽ ሀብሉን ትፈልጊያለሽ። እኔ ሁሉንም ማድረግ እፈልጋለሁ፣ ብቻ ያቺ ለምለም ከኤላ ቤት ውልቅ ብላ ትውጣልኝ አለች አደይ። ሊዱ ለምለም ለኤላ እኔ ፍርድ ቤት መሄድ አለብኝ። ለምን? አክስቴን ከስሼ የቤተሰቦችን ንብረት ማስመለስ እፈልጋለሁ። በቃ እሺ እኔም አብሬሽ እሄዳለሁ። አይ አንተማ አትሄድም፣ አክስቴ ክፉ ሰው ናት። ቤተሰቦችን እንዳጣሁት አንተንም እንዳጣህ አልፈልግም። ፈርተሽ ነው? በቃ ችግር የለውም አብረን እንሂድ ብሎ ኤላና ለምለም ወደ ፍርድ ቤት ሄዱ። ፍቅር ወረቀት እየቦጫጨቀች ሳሎን ላይ እየጣለች አደይ እያለች ጠራቻትና አቤት ፍቅር ስትላት ነይ እነዚህን ወረቀት አነሻሻቸው። ፍቅር በጣም እኮ አሞኛል። ልትሰሪ አይደል እንደ የመጣሽው? ገንዘብ የሚከፈልሽ እንዲሰሪ አይደል? ምንድን ነው የሚያጋድምሽ? ትላታለች። አደይም ፍቅር የጣለችውን ወረቀት እየለቃቀመች ፍቅር እሞትብሻለሁ፣ በጣም ራሴን አሞኛል፣ መሸከም አቅቶኛል፣ እሱ አያገባኝም ትላታለች። ፍቅርም አደይም ወረቀቶቹን ሰብስባ ካነሳች በኋላ ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከዛች ከለምለም ጋር ተባብረሽ ነው አይደለ እሷን ተማምነሽ እንዲህ የምታደርጊው? በይ አሁን ሳሎኑን አጸዳጂ፣ ከክላሴም ልብስ አለ አውጭና አጠቢ ስትላት በጣም እኮ ነው ያመመኝ ስትላት አይመለከተኝም በደንብ አጸዳጃቸው ብላ ፍቅር ተነስታ ሄደች። አደይ እፍ ብላ ሄዳ መጥረጊያ ይዛ መታ ሳሎንን እየጠረገች ሊዱ ቀበጧ ወደ ጭፈራዋ ተመልሻለች። እየዘፈነች ነው። ፍቅር ወደ ሊዲያ ገብታ አንቺ ምንድን ነው ብትሰሪው? ሰሚኛለሽ ሊዲያ እያለች ስጠራት ሊዲያ ስማ አቤት ምን ፈለግሽ? የኢላ ቤት ቁልፍ አለሽ እንዴ? የለኝም። ለምን ፈለግሽው? ሂደን ሀብሉን መፈለግ አለብን። ከሚታይ ቦታ አስቀምጠው ይሆናል። ለምለምን እንዲያባራት እናደርጋለን። እኔም ለማሚ ደውዬላት አደይን ከዚህ ቤት እናባራታለን። ኤላም እስከ ዛሬ ሀብሉ እሷ ጋር እንዳለ ስላልነገረችው ከልቡም ከህይወቱም መንቅሮ ያስወጣታል ማለት ነው አለች ሊዱ። ከዛም በፊት ግን
አደይ ከለምለም ጋር ተባብራ ላደረገችብን ነገር ዋጋዋን እንሰጣታለን። እንዴት ከዴብ ጋር እናጣላታለን አለች ፍቅር። ሁልጊዜም ክፋት ነው የምታስበውና አደይ ራሷን በጣም አሟታል። ራሷን ይዛ ቆማ ዴቭ መጥቶ አደይ ምን ሆነሽ ነው? አሞሻል እንዴ? ራሴን እያዞረኝ ነው፣ ጭንቅላቴን በጣም አሞኛል፣ እያዞረኝ ነው። ዴቭ እኔ ጋ ራስ ምታት መድኃኒት አለኝ፣ እሱን አመጣልሻለሁ። ደግሞ ካመመሽ አታርፊም እንዴ? ምንድን ነው የምትሰሪው ሲላት፣ ስራውስ ዴቭ ስራው እኮ አንቺ ካለሽ እንጂ አንቺ ከሌለሽ ይሆናል እንዴ? አንቺ እኮ ስትኖሪ ነው የመስራት አቅሙ የሚኖርሽ። በይኔ አሁን ቁጭ በይ ሲላት፣ አይ ዴቭ ነይ፣ እንዳንተ ማን ያስባል? ሌላው አመመኝ ብትለው ውይ ምስኪን፣ ሌላው ስራ ልትሰሪ ነው የመጣሽው። ዴቭ ይቺ ፍቅር ናት አይደል ይሄን የምታደርግሽ? ቆይ ለምንድን ነው ይሄን የምትሰማያት? እሷ ብቻ ሳትሆን ሁሉም ጋር ያለ ቀጣሪው ስሜት ነው። ያዘዝከውን ትንሽ ነገር እንኳ ካጎደልክ ብዙ ትቀጣለህ። ያን ነገር ላለማጣት እያመመህ እንዳላመመህ ዝቅ ብለህ ትሰራለህ። በዚህ ሁኔታ ደግሞ ካቆየህ ህይወት እንዴት እንደምትኖር ታስተምርሃለች። አደይ አይዞሽ እሺ አለ ዴቭ። ይህም ቀን ያልፍና ተረት ይሆናል። እመኝኝ። ነይ በቃ አንቺ ትንሽ ሶፋ ላይ አረፍ በይ ሲላት፣ ተው ፍቅር ከመጣች ደግሞ ትገለኛለች አለ አደይ። በቃ ችግር የለውም ብሎ ዴቭ የእሷን መጥረጊያ ተቀብሎ ሳሎኑን እያጸዳ፣ ፍቅርና ሊዱ መጥተው ምንድን ነው የምትሰራው ትለዋለች። ሊዲያ ፍቅር ምን እያደረክ ነው? አደይን እያገዝኳት። ለምንድን ነው የምታግዛት? እራሷ አትሰራም እንዴ? እዚህ ቤት እኮ የተቀጠረችው ልትሰራ መሰለኝ። ቆይ ለምንድን ነው ግን አንተ ክብርህን ዝቅ የሚያደርግ ነገር ሁሌ የምታረገው ስትለው፣ ዝም በይ ሊዱ፣ የትኛውን የምታውቁትን ክብር ነው እስኪ ንገሩኝ አላቸው። ፍቅር አደይ ቆይ አንቺ ምን እየሰራሽ ነው? ዴቭ መጥረጊያውን የያዘው። ስንቴ እየነገርኩሽ ነው። እኔ ለራሴ ከበሽታዬ ጋር እየታገልኩ ነው። ጠገብሽ አይደል? ንቀት መሆኑ ነው። በያሁን ቀጥ በይና መጥረጊያውን ተቀበዩና ጥረጊ ስትላት፣ ፍቅር እኔ ጠርገዋለሁ አደይን አሟታል ሲላት፣ የራሱ ጉዳይ ነው፣ ስትፈልግ አዝልሃት መዞር ትፈልጋለህ ብላ ፍቅር ተቆጥታ ወጣች። ሊዲያን ምን ታፈጭብኛለች ሲላት፣ የራስ ጉዳይ ብላ ሊዲያም ወጣች። ቆይ ደግሞ አደይ አንቺ ካመመሽ እኮ ራሳቸው ማጽዳት ይችላሉ። ደግሞም ይሄን ያክል የሚጋነን ቆሻሻ የለውም አለ ዴቭ። አይ ዴቭ ላንተ ነዋ ንጹህ ሆኖ የሚታይህ። አሁን ፍቅርን ብትጠይቃት ቆሻሻ ንጹህ ነው ቆሻሻ ብትላት ቆሻሻ ነው የምትል። ስለዚህ አለቃ ባየበት አንተም ስታጸዳ ትኖራለህ ስትለው፣ ዴቭ እየሳቀ ይሄ ሁሉ ቅኔ ለፍቅር ነው ሲላት፣ እንዴት ተረዳው። ግን እኔ እያመመኝ ስለሆነ ገብቼ ማረፍ ፈልጋለሁ አለች አደይ። እሺ በቃ አንቺም ግቢና አረፊ፣ እኔም ከክፍሌ ሄጄ መድኃኒት አመጣልሻለሁ አለ ዴቭ። እሺ ብላ አደይ ወደ ክላሷ ስትል፣ ልደግፍሽ እንዴ ሲላት፣ አይ አያስፈልግም አለችው አደይ። ዳይመንድ አደይ ናፍቃኛለች። እኔ ራሱ ያቺ ዱካ እንዴት እንደናፈቀችኝ፣ ያቺ ዱካ እንዴት ከናፈቀችህ የኔው አደይ እንዴት እንደምትናፍቀኝ አለ። ይኸውልህ ብራዘር፣ እኔ እኮ አደይ እሺ ብላ ሚስት ብትሆን በጣም ነበር ደስ የሚለኝ፣ ግን እሷ አትፈልግም አለች። በዛ ላይ ደግሞ ያስፋታውህ አባቷ የሌለ ሀድ ነው ሲለው፣ ለምን አለ። አደይ ወደዚህ ሽሽት የመጣችው አባቷን ሽሽት ነው። ታሪኩ ስናወራው ብናድር አያልቅም። ዝም ብለህ ጠጣ አሁን አለ ደመቀ። ቢያንስ ወደ ሰፈራቸው እንሂድ አለው። እኔ አልሄድም፣
ከፈለግ አንተ ሂድ፣ ባይሆን ያችን ጉድሮ ካገኘሃት ጠልፈ ይዘህልኝ ነው። ያችን ምጠልፋትማ በጠለፍካት አደይም ሰላሟን ታገኝ ነበር። አሳይሃለሁ፣ እኔ እኮ ዳይመንድ ነኝ፣ በቅርቡ ከእጄ ሳስገባት አሳይሃለሁ አለ። ኤላና ለምለም ኤላዬ ግን ልክ እንደ ድሮ ነህ ስትለው አንቺም አልተቀየርሽም ስትል ልክ እንደ ድሮ አስተዋይ ልጅ ነሽ። ድሮ ትንሽ ቀበጥ ነበርሽ፣ አሁን ግን ሁሉንም ቻይ ሆነሻል። ህይወት ትልቅ ትምህርት ቤት ናት። ብዙ ነገር ተምሬበታለሁ። ያው ሁሉ ነገር አልፎ አሁን ባንተ ልክ ሳይ ነው። ኤላ አባቱ ስልክ ደውሎ ኤላን እንዴት ነህ ልጄ? እግዚአብሔር ይመስገን አለው አባቴ። የሆነ ነገር ልነግርህ ነው ልጄ፣ በቃ ወደዚህ ተመለስ አሉት። ለምለም በጣም አዘነች። ጥለኸኝ አትሄድ ኤላዬ፣ ቤተሰቦቼ የሉኝም፣ አሁንም ብቸኛ እንዳልሆን እያለች ለምለም በጣም አለቀሰች። ኤላም አባዬ እኔ ወደሱ መምጣት አልፈልግም ሲል የኤላ አባት ስልኩን ዘጋው። ለምለም ኤላ ምንድን ነው ስትለው አባ ወደዛ እንዲመጣ ነገረኝ። ሊዲያ ዴቭ የት ሄድክ ትለዋለች። እስኪ በእናትሽ ተይኝ ሊዱ፣ ለራሴ የማደርገው ነገር ሁሉ ግራ ገብቶኛል ሲላል፣ ለምንድን ነው ግራ የሚገባ? አባቢ ደወለ እንዴ? ግን ሊዱ ለህይወትሽ ትርጉም አትሽለት ታውቂያለሽ? በምን ቋንቋ ነው ደግሞ ህይወቴ ትርጉም ማጣለት አለች። ዴቭ ኦፍ ከሰው ጋር እያወራሁ መስሎኝ ነበር፣ ለካም ሊዱ ነሽ አላት። ከዛ ፍቅር መጣችና ምን እያወራችሁ ነው አለ። አንቺን የሚመለከት ጉዳይ አይደለም አለቻት። ሊዱ አንቺን እኮ ቅድም ከፍቶ ስለነበር ላወራሽ ነው የመጣው። እሺ ዞር በይ ወደዛ፣ ፀጉሬን አትንከኛተ። ምን ሆነሽ ነው ሊዱ? ምን ሆነሻል? ይቻ አደይ ናታ ልትገላን ነበር እኮ አለች ፍቅር። ምን ከአደይ ጋር ደግሞ ምን አጣላችሁ? ምን አድርገሻል ነው ሲላት፣ እኔ ደግሞ ምን አደርጋታለሁ? ለምንድን ነው የላ ቤት የምትሄጂው? ክራሽን ልትቀሚኝ ነው ብላ ነው። የምን ክራሽ ነው የምትይው? ምንድን ነው የምታወሪው ሲላት፣ ዴቭ እኔ እኮ ባልደርስላት ኑሮ እህትህን ገላት ነበር ትላለች ፍቅር። ፍቅር ሁልጊዜም ተንኮል ነው የምታስበው። ሊዱ ፍቅር የምትለው ነገር እውነት ነው ሲላት፣ አዎ ፍቅር ባትመጣ ሙችል ነበር። እሺ ይችን አደይን እኮ አንድ ሚላት ጠፋ። እኔ እንዴት ብዬ ልቻላት አለኝ ፍቅር። ይሄ ቤት ምርር ብሎኛል፣ በአደይ ምክንያት ይሄ ቤት አስጠላኝ አለች ሊዱ። ዴቭ እውነት መስሎት አደይ ይሄን ልታደርግ ካሰበች ግን የእውነት ነው ግን የምትነግሩኝ? ኧረ እውነቴን ነው እኔ ባልደርስላት እኮ አለች ፍቅር። ከዛ ሊዲያ አንተ በቃ እኔን አታምነኝም ብላ ወጣችው። ከዛ ፍቅር ከዴቭ ጎን ቁጭ ብላ ዴቭ ለምን አንወጣም አንተና እኔ ብቻ ያለንበት ስትለው፣ ከዛ ሊዲያ ስሚ አንቺ ስሚ ወንድሜ ምን አድርግ ነው የምትዩ? ደግሞ እኔ መቼ ነው ዴቭ ላይ እኔን ጣልኩት? ለአንቺ ወንድምሽ እንደሆነ ለእኔም ወንድሜ እኮ ነው። ዴቭ ለአንቺ ወንድምሽ አይሆንም። ዴቭ ለአንቺ አይመጥንሽም። እዛው ደረጃሽን ጠብቂ ስምኛለሽ። ዴቭ በአንቺ በጣም ተማሯል ብላ አደይን በጣም አሳዘነቻት። እቺ ሊዲያ ምን ትመስላለች? ዶሮ ፊት። ቋራ ሊዲያ የተሳሳተ ነገር ነው የምትናገሪው። ከማን ነው የሰማሽው?